ዝም ብላችሁ አስቡት። ስልካችሁን አነስታችሁ ሰከንድ በማይሞላ ጊዜ ውስጥ ስክሪኑን ስትነኩት አንሎክ ያደርጋል ወይም ደግሞ ፊታችሁን አይቶ ሪኮግናይዝ ያደርጋችኋል። ትክክለኛው ጥያቄ ግን ስልካችሁ እናንተ መሆናችሁን እንዴት ያውቃል? ፊታችሁን ሰርች እያደረገ ነው ወይስ ጣታችሁን ፎቶ እያነሳ? ወይ ደግሞ በዚህ ጀርባ የሚፈጠር እኛም ማናውቀው ድብቅ ሚስጥር ይኖራል? በዚች 5 ደቂቃ በማትሞላ ቪዲዮ ውስጥ ሙሉ ነገሩን ትንትን አድርጌ ላስረዳችሁ። ከእጣት አሻራን ጀምር። ሁሉም ሰው የራሱ ብቻ የሆነ ፊንገር ፕሪንት አለው። ኢቭን መንታ ሰዎች ራሱ አንድ አይነት ፊንገር ፕሪንት አይኖራቸውም። ስልካችሁ ላይ ፊንገር ፕሪንታችሁን ስታስገቡ ፎቶ አይደለም የሚያነሳው፣ ይልቁንስ ዲጂታል ማፕ የተባለ የእጣታችሁን ሙሉ በሙሉ ሳይንሳዊ ጥናት ሴቭ ያደርጋል። ስልካችን ይህንን ኢንፎርሜሽን ሴኪዩር ኢንክሌቭ የተባለ እጅግ በጣም ሴፍ የሆነ ቦታ ላይ ወስዶ ያስቀምጠዋል ማለት ነው። ጣታችሁን ስልካችሁ ላይ ስታደርጉ ስካነሩ አሁን የሰጣችሁትን ፊንገር ፕሪንት ከዚህ በፊት ሴቭ ከተደረገው ጋር ያወዳድረዋል ማለት ነው። እንዳልኳችሁ ጠቃሚ የሚባሉ ነጥቦችም ማች ካረጉ ስልካችሁን አንሎክ ያደርገዋል ወይም ደግሞ ይከፍተዋል ማለት ነው። ሶስት አይነት የፊንገር ፕሪንት ሜቶዶች ያሉ ሲሆን የመጀመሪያው ካፓሲቲቭ የሚባሉ ሲሆን ይህም ኤሌክትሪክ ሲግናሎችን በመጠቀም የፊንገር ቫሊያችሁን ወይም ፊንገር ፕሪንታችሁን ቼክ ያደርጋል። ሁለተኛው ኦፕቲካል ሲሆን ይህም መብራት በማብራት ጣታችንን ፎቶ አንስቶ ክሮስ ቼክ ያደርጋል ማለት ነው። ሶስተኛውና እጅግ በጣም ጥቅም ላይ እየዋለ የሚገኘው ወይም ሴፍ የሚባለው ደግሞ አልትራ ሶኒክ የሚባለው ሲሆን ይህም ሳውንድ ዌቭን በመጠቀም 3D ማፕ ይፈጥራል ማለት ነው። ስለ ፌስ ሪኮግኒሽን ስናወራ ደግሞ ስልካችሁ ላይ ፌሳችሁን ስታስገቡ በአይናችሁ መካከል ያለውን ዲስታንስ፣ የአፍንጫችሁን ቅርጽ፣ የጆ ላይናችሁን ቅርጽና እንዲሁም ከዚህ በላይ ፈርዘር ሊሄድ የሚችል ኢንፎርሜሽኖችን ሴቭ ያደርጋል ማለት ነው። አንዳንድ አሪፍ የሚባሉ ስልኮች ደግሞ የተለያዩ ዶቶችን በመጠቀም 3D አንግል ያገኛሉ ማለት ነው። ይህም ፊታችሁን በደንብ አድርገው ካፕቸር እንዲያደርግ ይጠቅማቸዋል። ለዛ ነው አብዛኛውን ጊዜ የሆነ ሰውን ፎቶ ይዘን ስልካቸውን ለመክፈት ስንሞክር የማይሰራልን። አሁንም በተመሳሳይ የሰጣችሁትን የፌስ ሪኮግኒሽን በቀጥታ ካፕቸር በማድረግ ከዚህ በፊት ስቶር ካረጋችሁት ጋር ያወዳደርና ሲሚላር ከሆኑ ስልካችሁን አንሎክ ያደርገዋል ወይም ይከፍተዋል። በቀጣይ ጊዜ ስልካችሁ በሰከንዶች ውስጥ አንሎክ ሲያደርግ ምን እየተፈጠረ እንደሆነ ጠንቅቃችሁ አውቃችኋል ማለት ነው። ባዮሜትሪክስም ትልቅ ሚና እንዳለው ተገንዝባችኋል።